ሰላም እንደምን አላችሁ ውድ ተመልካቾቼ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የቀረብኩት ያለ እርሾ ይሄን የመሰለ ጣፋጭ የሆነ ዳቦ እንዴት አድርገን ቤት ውስጥ እንደምናዘጋጅ የሚያሳይ ቪዲዮ ነው። እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። ለመስራት የተጠቀምኩት 2 ኩባያ የፍርኖ ዱቄት፣ ግማሽ ኩባያ ሞቅ ያለ ወተት፣ 1 የሾርባ ማንኪያ ኮምጣጤ፣ 1 የሾርባ ማንኪያ ቤኪንግ ፓውደር፣ 1 የሾርባ ማንኪያ ስኳር፣ ግማሽ የሻይ ማንኪያ ጨው፣ 1 እንቁላል ነጩንና ቢጫውን ለይቼዋለሁ እና 3 የሾርባ ማንኪያ ዘይት ናቸው። የፍርኖ ዱቄቱ ላይ 1 የሾርባ ማንኪያ ቤኪንግ ፓውደሩን ጨምረዋለሁ። ግማሽ የሻይ ማንኪያውን ጨውን ጨምርና ስኳሩን ጨምሬ እነፋዋለሁ። ከዛም ይሄን ከጎን አድርግና ወተቱ ላይ 1 የሾርባ ማንኪያ ኮምጣጤ ጨምርበታለሁ። እና ለ5 ደቂቃ የሚሆን ቁጭ አደርገዋለሁ። እሺ ወተቱ እንደዚህ ብጥስጥስ ነው የሚለው እና አሁን ዱቄታችን ላይ እንጨምራለን። እና ዘይቱንና የእንቁላል ነጩን ክፍልን አንድ ላይ እንጨምረውና እናሸዋለን። እጄን በደንብ ታጥቤ ነው የመጣሁት። በደንብ አድርጌ አሸዋለሁ። እና በደንብ ሲታሽ ስለሆነ ሊጡ ልስልስ የሚለው ለ5 ደቂቃ የሚሆን ወይም ደግሞ ከቻልንም እስከ 10 ደቂቃ በደንብ አድርገን እናሸዋለን። እመለሳለሁ አሽቼው። እንዲህ በደንብ አሽቼው ተመልሻለሁ። እንዲህ ልስልስ ያለ ሊጥ ነው የሚሆንልን። ዱቄት ትንሽ መክተፊያ ላይ አድርጌ እዳምጠዋለሁ። ከዛም እንዲህ ጥቅልል አደርገዋለሁ። ከዛም በቢላ ቆረጥ ቆረጥ አደርገዋለሁ። እንዲህ እታች ድረስ ሳይሆን ትንሽ ከፍ አድርጌ ነው መቆራረጠው። ከዛም የምጋገርበትን እቃ በደንብ አድርጌ ዙሪያውን በዘይት ቀብቼዋለሁ እና ሊጡን እከተዋለሁ። እንቁላሉ ላይ ቢጫው ክፍል ብቻ ያስቀመጥኩት ላይ ግማሽ የሻይ ማንኪያ ወተት ጨምርና በደንብ አድርጌ መተዋለሁ። ከዛም በብሩሽ እንዲህ እቀባዋለሁ እንቁላሉን። ኦቨኑን በ350 ዲግሪ አሙቄዋለሁ። አሁን ኦቨን ውስጥ አስገባዋለሁ። እሺ ለ30 ደቂቃ አብስየው እንዲህ ቆንጆ ሆኖ በስሎልኛል። መብሰሉን እንዲህ ወጋ አድርገን እናየዋለን እና ምንም ሊጥ ከሌለው በስሏል ማለት ነው። አለዚያ ደቂቃ መጨመር እንችላለን። አሁን አወጣውና ከቀዘቀዘ በኋላ ቆርሰን ውስጡ እናየዋለን። አሁን ቀዝቅዞልናል።
ቆርሰን እናየዋለን። ይሄንን ይመስላል እንግዲህ ተመልካቾቼ በጣም ልስልስ ያለ የሚጣፍጥ ያለ እርሾ የሚጋገር ዳቦ ነው እና እንዲህ በቀላሉ እርሾ ሳይኖረው ቆንጆ ዳቦ ማዘጋጀት እንችላለን ማለት ነው። እና ይሄን ቪዲዮ ከወደዳችሁት ላይክ ሼር አድርጉ። አስተያየትም ካላችሁ ጻፉልኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን አዳዲስ ቪዲዮዎችን ስሰራ በቶሎ ወደ እናንተ እንዲደርስ አድርጉ። ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር ሰላም በያላችሁበት ይብዛላችሁ። ደህና ቆዩ።